ሰላም ተመልካቾቻችን እንዴት ሰነበታችሁልን? ፈታኝ ሳጥናችን ተጀመረ። ፈታኝ ሳጥናችን የዕለተ እሁድ ምሽት ድምቀታችን ዕለተ እሁድ ምሽትን የሚያደምቀው ለማዝናናት የሚመጥነው ፕሮግራማችን እንግዲህ በሳምንቱ ተጀምሯል። ሳምንት ተሰነባብተን ነበር። ዛሬ ደግሞ ይሄው ተገናኝተናል። እንግዲህ እንኳንም በሰላም ተገናኘን። ዛሬም እንደተለመደው አዝናኝ ቆይታ ይኖረናል። የዛሬው እንግዳ ለየት ያለ ነው። እንግዲህ ሃይማኖታዊ ትውፊቶችን ስለምናከብር በዛሬው ቆይታችን የአዝማሪ ሙዚቃው የመሰንቆ ጨዋታው አይኖርም። ነገር ግን በጣም ፍሬያማ ቆይታ ነው የሚኖረን። የውድድራችን ቆይታም እንግዲህ ጊዜውን ሰዓቱን ጠብቆ ይቀርባል። ብቻ እናንተ አብራችሁን ሁኑ። የዛሬው እንግዳችን ወጣት ነው፣ ፈላስፋ ነው፣ ጸሐፊ ነው። በጣም የገረመኝ እንግዲህ 35 መጽሐፎችን ጽፏል። 35 መቼ ጻፈው? እንዴት ጻፈው? ከዚህ በኋላስ በዚህ አያያዙ እንዴት ነው? ብቻ እስቲ እዚህ መጣና እንግዳችን አብረን ቆይታ እናደርጋለን። የዛሬው እንግዳዬ መሃመድ አሊ ወይም ቡርሃን። እስቲ በሞራል ተቀበሉ። እንኳን ደህና መጣ። ሰላም ነው ወይ? አለን። አረፍ በል። እንኳን ደህና መጣ መሃመድ አሊ ወደ ፈታኝ ሳጥናችን። እንኳን ደህና ቆየ። በጣም እንግዲህ ጥሩ ቆይታ እንደሚኖረን አምናለሁ። እኔም አስባለሁ። መሃመድ አሊ አይደለ? እንግዲህ ይሄ ስም እናትና አባትህ ያወጡልህ ስም ነው። ነገር ግን ደግሞ ያው ስገባም ጠቅሼዋለሁ፣ ቡርሃን ራስ ያወጣው ስም ነው። እንዴት ነው ይቻላል ወይ ለራስ ስም ማውጣት ይቻላል ወይ? እንዴትስ አሰብከው? ቢደውን በጎ ነው። በሱን ጀምራ ወላጅ ወልዶ እስኪያሳድግ ድረስ ኃላፊነት ይወስዳል። አሳድጎ ለማረጉና ለኃላፊነቱ ካበቃ በኋላ ደግሞ አንተ ላይ ኃላፊነት ወስዳለህ። ስለዚህ ልጅነት እስከ እድሜ ድረስ ያው አዋቂ ሲባል በእነሱ ቋንቋ አስተምሮ ማስመረቅ ራስን ማስቻል የሚለው ሐሳብ እስኪመጣ ድረስ የነሱ ነህ። ከዚያ በኋላ ደግሞ ያንተ ትሆናለህ። ስለዚህ የነሱ እስከነበርኩኝ ጊዜ ድረስ የነሱን ስም ወድጄውም ተቀብዬውም አሁንም እቀበለዋለሁኝ። በርግጥ ቆይቻለሁ። ከዚያ በኋላ ደግሞ ከኔ ስራም ከሐሳቤም ከስሜቴም ጋራ ደግሞ ሊሄድ የሚችል ሐሳብ የሆነ ስም ለራሴ ያወጣሁኝ ተጨማሪ እክያ ስም ነው። ስለዚህ ቡርሃን አዲስ የሚል ስም አውጥቻለሁ። ለኔ ቡርሃን አዲስ ምንድነው ትርጉሙ? ቡርሃን ማለት አስረጂ፣ ምክንያት፣ ማረጋገጫ ወይም አመክንዮ ማለት ነው። አዲስ ምክንያት፣ አዲስ አተያይ፣ አዲስ አስረጂ ያስፈልጋል ብዬ አስባለሁ። ስለዚህ ወደ አዲስ መንገድ ለመምጣት በተለይ ፊልሞቼ ላይ አሁን ቡርሃን አዲስ ነው የተጠቀምኩትም ቶታሊ አንደኛው መጽሐፍም ላይ በቃ ከአተያይ ጋር ከመለካከት ከእሳቤ ጋር ስለሚያዝ ቡርሃን የሚለው ምክንያት ራሽናል ሆኖ አዲስ የሚለው ደግሞ ግልጽ ነው። አዲስ ራሽናል ያስፈልገናል የሚል ስሜት ስላለው ቡርሃን ምክንያት ማለት ነው። ስለዚህ አንተ የምታምንበት እናትና አባት የሚያወጡት ስም ብቻ ሳይሆን አንዳንዴ ለየቅል ይሆናል ስምና እንደውም እሱን የሚያስቀር ይመስለኛል አይደል? ዋና ሐሳብም እሱ ነው ማለት አንዳንዴ ልዩነቶች ይኖራሉ። ስም ከወጣ በኋላ ስምና ግብር ከስሙ ታንሳለህ። አንዳንዴ ዝም ብለህ ስትወስደው እንግዲህ አንዳንዴ ከስሙ ታንሳለህ፣ አንዳንዴ ከስሙ ትበዛለህ፣ አንዳንዴ ደግሞ ግራ የሚያጋባ ይሆናል። ብዙ ጊዜ ወላጆች በተለይ በእኛ ሀገር ካልቸር ስም ሲያወጡ ተስፋቸውን ነው የሚያወጡት፣ ስሜታቸውን፣ ጉጉታቸውን ነው እንግዲህ ልጃቸው ላይ የሚያስቀምጡት። በሚወዱት ልጅ ላይ የሆነ ነገር ይላሉ፣ በቃ ይጫንበታል። አዎ እንዴ ስንት ስሞች አሉ፣ እነ ወርቁና ሀብታሙን ምናምን ብዙ ስሞችን ማሰብኩት ይችላል። ከዚያ ውጪ ደግሞ መንፈሳዊ ደግሞ ሲሆኑ ሞር ስፒሪቹዋል ሆነህም እንድትቆይ ከመፈለግ አንፃር ደግሞ የሚሰማቸውን ስሜት ያስቀምጣሉ። እሱ ደግሞ የባሰ ለመሸከም ከባድ ሸክም ነው። ስለዚህ የምትሸከመው ስም መሆን መቻል አለበት። መሃመድ የሚለው ስም በእስልምና ደግሞ ስትመጣ በጣም የተከበረ ስም ነው፣ የላቀ ስም ነው። በዛ መጠን መመጠን ይችላል። ሁሉም ስትወስድ ሌላ ቋንቋ ነው። ከዚያ ውጪ ደግሞ ያንተ ርዕዮት ያንተ ዓለም
አለ ካንተነት ጋር ደግሞ ስታስብ እንግዲህ ስታድግ ማለት ነው ኑሮህን የሚመስል ቅድም ጥሩ ሐሳብ አንስተሃል አንተ አንዳንዴ ለየቅል ይሆናል አዎ አንተ ምሳሌ የምትላቸው ለየቅል እንደ በድሉ አይነት ሆነ በተለይ ደግሞ ብዙ ስሞች እንትን በአማርኛ የምናወጣቸው ስሞች በሃይማኖቶቻችንም ቢሆኑ ባይዘው the ነው በቃ ድሪሞቻችን ነው የምናወጣው አሁን ለምሳሌ ሀብታሙ ብለህ ታውጣለህ በጣም ብዙ ጊዜ የሚነሳ ስም እናንተ ብዙ ጊዜ ሀብታም የሆነ ሰው ሀብታሙ ብሎ ስም ሲያወጣ አላየሁም በቃ ግን የሆነ ድሪም ስታደርግ ስትመኝ ታስቀምጣለህ ተስፋዬ ትላለህ የተስፋ ጭላንጭል ከማየት አንፃር ሊሆን ይችላል እድል ትላለህ እድል ወርቅ ትላለህ አልማዝ ትላለህ በጣም ደግሞ የሚገርመኝ ጌታቸው ሙሉ ጌታ ምናም ደግሞ የሚሉ ስሞችን ደግሞ ወሰድ ሙሉ ጌታ እንዴ ይበልጣል አሁን ቲንክ ኦፍ እነዚህ ከዛው ውጪ ደመላሽ ምናምን ስትወስድ ደግሞ በጣም እንትን ገዢ ጨቋኝ አጼነት ያላቸው ስሞችም አሉ በዚሁ ወንዲፍራው ስትወስዳቸው እነዚህ ነገሮች በሙሉ አዩ ሽፍትነታችንን የሚያሳዩ ምናምን ካልቸሮቻችንን የሚያሳዩ ነው በሃይማኖቶቻችንም ስንመጣ ደግሞ በቃ ይሄ የምንሰጣቸው ስሞች አሁን በእስልምና አብዱራህማን አብዱራሂም ምናምን ትልልቅ እነዚህ መልካም ስሞች እኮ ናቸው ባይዘው ግን ባህሪዎቻችንን ይገልጻሉ ስትል ሌላ ነገር ነው በክርስትናም ስትሄድ ደግሞ እንደዚሁ በጣም ሩቅ የሆኑ ስሞችን በተለይ ደግሞ ከቅርብ ጊዜ ወዲህ ደግሞ የሆኑ ክብድ ምን ስሞችንም አብዲኤል ምናምን አይነት ስም የሆነና ለየት ያሉ ክብደታቸው የሚጨመረ ስሞች ታያለ ያ ከሚሆን ግን በኔ እምነት እንደው ስለስም ፍልስፍና ካነሳልኝ ኢትዮጵያ ውስጥ ነው የምንኖረው ኢትዮጵያ ሆነን ነው የምናልፈው ስለዚህ በተቻለ መጠን በአማርኛና በሚገባን ቋንቋ እና ገላጭ ሊሆን በሚችል መንገድ ብናስብ መልካም ነው ባይርቅ ባይወሳሰብ ለልጆቻችን ደግሞ ድርሰተን ብናልፍ አሪፍ ነው ካልሆነ ግን አንተነትን የማይሆን ስም ይዘህ ለምን ስም ሰዎች ስምህን አይተው እንትን ይላሉ አንድ ወቅት እንደውም ችግርም ገጥሞኝ ነበር የመጀመሪያ መጽሐፌ የጥበብ ፈለግ የምትሰኝ መጽሐፍ ናትና 2003 መሃመድ አሊ በሚል ነው የወጣው እና አስተውየበታለሁኝ እንትን ስም ሰዎች ላይ ኢምፓክት አለው እና ዋይ እዛ ጋር አሁን የሆነ ስም ብታደርጋዬ እንግዲህ ስሞቻችን ያማከለን ማመን ጀምረናል እኮ አልታደልንም እኮ አሁን እኮ ስም ሌላ ግብር ሌላ ስምና ባህሪ እንግዲህ ሲሄድ ካየን ትውፊት ውስጥ ነው ወይም ሃይማኖት ውስጥ ነው አሁን መላእክት ብለህ የምታነሳቸው የመላእክት ባህሪ አለ እንደየባህሪዎቻቸው እንደየምን ትላለህ አዩ እዛ ጋር አይዲያል የሆኑ ጉዳዮችን ስታስብ ሰው ግን ዛሬ መልካም የሆነ ሰው መልካሙ እንግዲህ ብለው መልካሙ ነው ስሙ በጣም አደገኛ አረመኔ ሊሆን ይችላል መልካሙ ይሄንንም ስትወስደው እኛነታችን እየተንገጫገጨ ስለሚሄድ መከፋፈልም በጣም ያስፈልጋል አሁን ኢትዮጵያ የሚለው ቃሉ ወሰደው ራሱ እንግዲህ ሲወርድ ሲዋረድ መጣ ኢትዮጵያ በተለያየ መንገድ የተለያየ ትርጉም አለው አንዱ ትርጉም ግን ያንዱ ተቋራፊትን ለመግለጽ የመጣ ስም ነው ግን የኛም ቃል አይደለም ኢትዮጵያ የግሪክኛ ቃል ነው ምናምን ይሄንን ስትወስደው እኛነትንም አይደለም የገለጸው ግን ስም ስለሆነ እንዲሁ ስተረው ኢትዮጵያ የሚለው ቃል አፍ ላይም ስለሚጣፍጥ ተቀብለናል ከየትም ይምጣ ከየትም አልተጨነቅንም ግን ኢትዮጵያ ስንል ግን የምናስበው የሆኑ ባህሎች ሳቢዎች ምኖች አሉ ኢትዮጵያ የሚለው ቃል ላይ ግን ምን ማለት ነው የሚል ጥያቄ ግን ብዙሃኑ አይጠይቅም ኢትዮጵያ የሚለው ቃል ትርጉም ምንድነው ግዕዝኛ ነው ግሪክኛ ነው ምንድነው የሚለውን አይጠይቅም አቢሲኒያ የሚለው ቃል ምንኛ ነው ምናምን አበሽ አንጠይቅም ግን ቢያንስ በቃ ስሙን አክሴፕት እንደዚህ አይነት ስሞች ባይዘው ደስ ይሉኛል ትርጉሙን ማላቃቸው ምንም እንትን ግን ለየቅል ከሚሆን ያወቀው አበቃ ምንም ዝም ብሎ ይሆነስ ከዛ የሆነ ነገር አንተ በግብርህ ኑር አንተነትን ይገልጻል ካልሆነ አይሆንም እኮ አሁን መሲህ ለምሳሌ ክርስቶስ ይሄው መሲህ ብለህ ተጠራ መሲህ ነው መሲህ ስለሆነ በመዳበስ የሚያድን አዳኝ የሚለው ስለዚህ ግብሩን ገልጿል ስም ከጠራ ወይ ለዛ መሆን ነው ነብዩ መሐመድ ዘራን መሐመድ አሚን ይሏቸዋል ይሄ ታማኝ ግብሩን ይገልጻል እዛዛ አይዲያል ይሆኑ አካላት ላይ ስታትወዱት
ሰው ላይ ግን አንድም መጫን ነው ሐሳቡ ላይ ራሱ ማለት ስሙ ሲወጣ ወይ እንግዲህ ህፃን ከሆነ አይታወቅም ምግባሩ ወደፊት ምን እንደሚሆን አይታወቅም ስለዚህ ወይ የስም የሚወጣበት ጊዜ ትንሽ ዘግየት ማለት አለበት ወይስ ደግሞ መጀመሪያ ላይ ጊዜያዊ ስም ያውጣ የመጀመሪያ ጊዜያዊ ስም ይውጣል ከዛ በኋላ የሚጸድቅ ደግሞ ካደገ በኋላ አይተው እሱማ ቆንጆ ምን በልኩ ይሰፋለት ትክክል ነው የመጀመሪያው ጊዜማ የወላጅ ደስታ ነው ሲጀመር ወላጅ ስም ሲያወጣ ለራሱ ነው እንጂ ለልጁ አይደለም እሱ ውስጥ የሚፈልገውን ነገር ወይ የሚያጣውን ነገር ነው ልጁ ላይ እንጂ ነው ስለዚህ የሱን ምኞት የሱን አላማ ነው በጣም ከፍቶት እንግዲህ በስለት ያገኘው ልጅ ከሆነ ኮንዶ ወርቅ ያልማዝ ምናምን የሆነ የሚገርም ስም ሊሰጠው ይችላል እሱነቱን አይቶ ማለት ነው ከዛ እስኪያድግ ድረስ ያ ልጁ ለልጁ እኮ ምንም አይደለም ህፃን ልጅ እኮ ለሱ ለልጁ እኮ ምንም ከንቱነት ነው ህፃን ልጅ እኮ ለወላጅ ደስታ ነው ልጅ ሆነን እኮ ለነሱ ደስታ ነው ስናድግ ነው ወደኛ ምን ወደ ራሳችን ነው ስለዚህ ያኔ አንተነትን መጠየቅ ትችላለህ ከዛ በፊት ግን እንደፈለጉ ያርጉ ምንም ችግር ስለዚህ አሁን ቡርሃን እያልኩ በጠራህ ነው ደስ የሚል አዎ ጥሩሽ እንግዲህ ቡርሃን 35 መጽሐፎችን ጽፋል በጣም ለኔ ያስገርሞኛል ብዙዎችም እንደሚገርማቸው ተስፋ አድርጋለሁ መቼ ነው የጻፍካቸው ምክንያቱም ወጣት ነህ በጣም እንዴት ጻፍካቸው የሚለውን እስቲ ስለሱ ነው ሳላውቅ ነው የጻፍኩት 35 እንግዲህ 1 2 3 4 ብለ 35 መጽሐፍ አበጎ ነው አዎ አሁን እንደውም 35 ነው 34 መጽሐፍ እንደዚህ መጽሐፌን ካወቅኩኝ በኋላ ሰልፍ ያለውኝ አስበው አታውቅም ነበር አስበው አላውቅም ሁሴን ከድር ይባላል በጣም አርታኢ ብዙ ነገር ወደ ጽሁፍ ዓለም በጣም ብዙ ነገሮችን ያቅጣጨኝ ታላቂ ነው በጣም ነው የምወደው እሱ ነው እንትን ያለኝና አንድ መጽሐፍ የዛሬ ዓመት ከምናምን ሊሆን ይችላል እሱን ስናወጣ ከጀርባ ሊስቶቹን ጽፏቸው ነበርና ስንቆጥራቸው 34 ምናምን ሆነዋል አጋጣሚ ሆኖ አወቅነው ማለት ነው ይሄን ያህል ከዛ በፊት ግን ምንድነው ያው ለማወቅ ስትል በዋናነት ለማወቅ ነው የምጽፈው የሆነ ነገር በቃ ማወቅ ከፈለኩ ማንበብ ስላለብኝ ለማንበብ ስል የሆነ ቴሲስ ጥናት የምትመስል ነገር ባይዘው የምጽፈው መጽሐፍ መጀመሪያ መጽሐፍ ጀምር አላውቀውም ማውቀው ነገር መጽሐፍ አልፈልግም ለማወቅ ስለሆነ ያኔ ነው የምትጽፈው አዎ ያኔ ታወክ በኋላ ሳይሆን አዎ እንቆቅልሽ ጭንቅላቴ ውስጥ ከሌለ አላነብም የምጽፈውም ለማንበብ ነው እንጂ ለመጽሐፍም ጽፌ አላውቅም ወደፊትም ቢሆን ለማወቅ ስለጽፍ ይሆናል እንጂ ለመጽሐፍ አልጽፍም ይሄ በጣም የተለየ ነው እንግዲህ ብዙዎች ያወቁትን ነገር ነው የሚጽፉት ግን ደግሞ ለማወቅ መጽሐፍ ደግሞ የተለየ ነው ያንተ ልክ እንደ አንድ ተመራቂ ለምሳሌ የሆነ ሃይፖቴሲስ ታስገባ የለ ልክ እንደዛ ሁሉም ጽሁፎች አሁን እንደዛ ናቸው የሆነ ጉዳይ ለምሳሌ የዘር ካርድ መጽሐፍ እንትን ነው ሀገራዊ ፖለቲክስ ነው ውሃና ወርቅ ፊልም እንደዚሁ ተመሳሳይ እንትን አለው እሱም እንደዚሁ ሀገራዊ ፖለቲክስ ነው የሁለቱም የተሰሩት ልክ ይሄ 2008 ጀምሮ ባለው ጊዜ ውስጥ ነው ልክ ኢትዮጵያ ውስጥ የነበረ ክስተት አለ ለኔ እንቆቅልሽ የሆኑ ጥያቄዎች ነበሩ የነበረ ሁኔታ መረዳት ፈለኩ ለመረዳት ስል የሆነች ሃይፖቴሲስ አምሮ ላይ ያለች እሷን ማንበብ ማጥናት ነው አጠቃላይው የሆነ ስራ ይሆናል ስለዚህ ለማወቅ የምታደርገው ትግል ምን ይሰጣል ኮሚትመንት ስለሚሰጥህ ሜቢ እሱ ሊሆን ይችላል ብዙ እንድጽፍ ይረዳይ ብዬ አስባለሁ አንዳንዴ ያወቅከውን ማካፈል ብቻ ሲሆን አንተም ስለማታድግ ልትደክም ትችላለህ ግን ለማወቅ የምታደርገው ጥረት ኢንስፓየርድ ትሆናለህ ትነቃቃለህና ያም ሊሆን ይችላል እንግዲህ ብዙ ነው መሰለኝ ግን አሁን እናስለው እስቲ ማለት አንድ መጽሐፍ ምን ያህል ጊዜ ይፈጅብሃል ምክንያቱም ወጣት ነህ በጣም 35 መጽሐፍ ቁጥሩ በጣም ብዙ ነው መቼ ጀምረኸው በየትኛው ወቅት ላይ ነው የጻፍከው ምክንያቱም በጣም ጥያቄ ይፈጥራል ፎከስ የሚባለው የሰው ልጅ ትኩረት የማድረግ አቅም መጠቀም ከቻለ አቅም አለው ብዙ መስራት ይችላል በጣም በትንሽ ደቂቃ ብዙ መስራት ይችላል ለምን ትኩረትህ ነው የሚወስነው አሁን ለምሳሌ በጣም አስፈሪ አስደንጋጭ እዚህ ጋር አንድ ዘንዶ ገብቷል ቀላል ምሳሌ አንድ ባብ ገብቷል ካሜራማን የለ አንተ የለ እኔ የለው በጀርባዬ ሁሉ ያለው ፎከስ ትኩረት የምታደርግበት ኤቭሪባዲ በንቃት እያወራህም ግን
ትኩረት አለው ስለዛ አውሪ ስለዚህ ያ ማለት ምንድን መሰለህ በጣም ትኩረት ስላደረግ ኤቭሪ አቅጣጫውን ኤቭሪ የቤቱን ድባብ ሁሉ ምናምን አጣፋም ተመለከታታለህ ከዛ አንፃር ጥያቄ ሲፈጠርበት ጭንቅላት ሲፈተን ማለት ትኩረት ማለት ማንበብ ለማወቅ መጓጓት ምናምን ሲኖር ጊዜዎች ይበረክቱልሃል ስለዚህ ብዙ የመስራት አቅም ታገኛለህ ከዛ አንፃር ብዙ ጊዜ ጸሐፊዎች ሜቢ እንግዲህ የራሳቸው ተሞክሮ ይኖራቸዋል ግን አንዳንዴ ደግሞ ቢሳስበው በቃ ማናቀውን ነገር አሁን ማናቀውን ነገር ስንል ደግሞ አንደርስታንዲንግ ይመነዘራል አዎ ይበለታል ከባድ ምን ዛሬ ይመጣ ይሆናል ማናቀው ነገር ማለት ዩኒቨርሲቲ ገብተን ቴሲስ እኮ የአንድ ተማሪ መመረቂያ ማሳያው የሚሰራውን ሪሰርች እኮ ያውቀው ፋይንዲንጉን እኮ ያውቀው ኦብዘርቭ ያደርጋል ፕሮብለም አየ ከዛ ሃይፖቴሳይዝ ያደርጋል መላምቱ ግን እውነት ይሁን ውሸት ያውቀው ሶ ገና ለማወቅ ስለዚህ ሪሰርች ያደርጋል ሪሰርች ሲያደርግ መጀመሪያ እሱ ውስጥ ጥያቄው አሁን ኮኛ ምን ቸገርተለ እኛ ሳንታመም የህመማችን መድኃኒት ዝም ብለን ቲዮሬቲካሊ ይሰጣል ከዛ ምን ይሆናል ስትል ፔኑን በቃ አንተ አታውቀውም ቲዮሬቲካሊ ግን ሐሳቡን ታውቀዋለህ የአንድን በሽተኛ ስቃይ ዶክተሩ እኮ ያውቀው ግን ሲምፕተሞቹን ስለሚያውቃቸው አይታመምም አሱ ሲምፕተሞቹን ስለሚያውቃቸው እንጂ ከሆነ በቃ ሳምባ እንትን በሽታ አለበት ይሄ 7 ቀን ከወሰደ ይድናል ይላል አንተ እዚህ ጋር እየተንሰፈሰፈ እግርህን ወይ በጣም እያለቃቀስከው ዝም በል ምናምን ብሎ ሊመታ ይችላል ፔኑን አይደለም ሴንስ የሚያደርገው ስሜትህን ነው የሚያየው ፊዚካሊ በመታመም ውስጥስ ማሳለፍ በፔን ውስጥ ማሳለፍ ስትል ቆንጆ ነው የሚያወራው በመጀመሪያ ደረጃ እኛ ያልተፈተንበትን እንቆቅልሽ እኛ ያልተፈተንበትን ጥያቄ እኛ ያልተጨናነቅንበትን በቃ መልስ አተን በጣም ከብዶን ግን ለማወቅ በመናደርገው ትግል ደግሞ ብዙ ተፈትነን የሆነ ዕውቀት ልክ ስናገኝ እርክት እንላለን ያን የረካህበትን ነገር የሄድክበትን መንገድ ሼር ብታደርግ ብታጋራ ማለት ነው ደስ ብሎት አንባቢውም ያነባል ሁለት ዝብላ አስጭንበት በቃ ቲዮሪ ከሆነ የፈለከው ልትተነትን ትችላለህ አንተ ሂስትሪ አጥንተሃል የሆነ ታሪክ አጼ ቴዎድሮስ ብለህ አጼ ቴዎድሮስ 19 ብለህ ልትተነትን ትችላለህ ሚኒሊክ ስለ ሚኒሊክ ክሊክ ማድረግ ብቻ ነው ቤተ መጻሕፍት የተሻለ ያውቃል በዚህ ከሆነ ማለት ነው ጉኡዙ ግን በፔኑ ስለዚህ ብዙ መጽሐፍ ከሆነ ብዙ መጽሐፍ ምክንያቱም ይመስለኝ ለማወቅ በማደርገው ትግል እቀድል አገኘሁ ትኩረት ማድረግ ቻልኩ ደስ ይያለኝ ጻፍኩ አሁን ሳስበው ልክ ነው ደግሞ ኢቭን 30 ምናምን መሆኑን ባላቅ ጥሩ ነበር መሰለኝ እክሰታቅ ደግሞ ተዘባናል ስለዚህ በአመት ውስጥ 2ም 3ም ልትጽፍም ትችላለህ ማለት ነው በዚህ አይነት አዎ ይሆናል ምክንያቱም አንተ ጊዜውን እንትን አትለው አላውቀውም አይደል አዎ አልታውቀውም ግን ታነባቸዋለህ ካለፉ በኋላ ምክንያቱም ብዙ ናቸው በጣም አላነባቸውም ታያቸዋለህ ካለፈ በኋላ ታነባቸዋለህ እማያቸው አሉ ግን እንደዚህ እንትን የለኝም ማለት ሌላ አዲስ ነገር ነው ደግሞ ማስበው እንጂ የሆነ ጥያቄ ከተፈጠረብኝ ተመልሼ እንደገና ላነበው እችላለሁ በዛ ጉዳይ ማወቅ ስፈልግ ወይ ደግሞ እንደዚህ ሪቫይዝ ማድረግ ካሰብኩኝ እንጂ ወደፊት ነው መልሱን ካገኘው እዛው ገይዝ መልስ አገኘሁ ከዛ በኋላ ቀጣይ ሌላ ከዛ ጋር ተያዘ ሌላ መልስ ደግሞ አእምሮዬ ስለሚጠይቅ ጥያቄዎቼ አዳዲስ ማላቃቸውን ዕውቀቶች በመፈለግ ውስጥ በማሳለፍ ስለምትጠመድ እስካሁን ባለው እውነት ለመናገር ተመልሼ እንትን ጽፌ ነበር ሁሉ ለማለት እንትን ልል ይችላል ግን ወደፊት ነው እርግጥ የሆነ ስቴፕ ድረስ አደርሳለሁ ከዛ በኋላ ገባኝ ስለ አንድ መጽሐፍ አልፋለሁ ወደፊት ነው ብዙ የማናቃቸው ዕውቀቶች መቼ አለቁ ብዙ ናቸው ገና ያልተደረሰባቸው ስላሉ እነሱ ነው አደረሰባቸውም ደግሞ ማለት እንትን ደስ የሚለው የጽሁፍ ስራ ጠባይ ደስ የሚለው ዕውቀት ማለት ተማሪ ያደርጋል መማር ማወቅ ምናምንና ደግሞ በማወቅ መንገድ ውስጥ ደግሞ መንገዱን ጀምረው እንጂ ሰፊ ነው ልክ እንደ ማለዳ ብርሃን ነው ከጧት እስከ ረፋድ ያለው ፀሐይ ነው እየደመቀ ነው የሚሄደው
እየደመቀ ይሄዳል። በጣም ደስ የሚል ውበት ማለት ነው። ስለዚህ የሆነች ነገር ለማወቅ መንገድ በጀመርክ ቁጥር ደስ ይላል። ቀጥል ነው የሚል። ስለዚህ ጉዞ ሁል ጊዜ ወደፊት ነው የሚያስበው እና አዳዲስ ነገሮች ላይ የተሞላ በእነሱ ውስጥ ትኖራለህ፣ ደስታም ይጀምራል። በጣም ደስ ይላል። እንግዲህ ብዙዎችም ሌሎችም እንደሚኖሩ ተስፋ አደርጋለሁ። እንግዲህ እንደዚህ ምክንያቱም አንተም ተደብቀህ ነበር ብዬ አስባለሁ። ማለት የት ነበርክ ራሱ እስካሁን እነዚህን መጽሐፎች 33ቱ 34ቱ 10 መጽሐፍ ላይ ያለህ የት ነበርክ? ምክንያቱም ብዙ ሚዲያም ላይ እንደዚህ መድረኮችም ላይ አሁን ላይ ነው ብቅ ማለትም የጀመርከውና እስቲ ስለሱ አውራኝ። አዎ ምንም ጥያቄ የለውም እዚሁ ነው ያለሁት። ግን ነው ወይስ የፈላጊ ጉዳይ ነው? አዎ እንትንም ከማለት ይመስለኛል አሁን በተወሰነ መልኩ የሆነ ሐሳቦቻችንን ሼር የምናደርግበት የሆነ ሙድ ወይም ስሜት የተፈጠረ ይመስለኛል። የሆነ ዝም በብዙ አቅጣጫ አትሊስት ሐሳቦች ዲስከስ ለማድረግ ሚዲያዎችም አሁን ጥሩ ነገር ያየው ነው። አሁን ሚዲያ ላይ ሐሳብ ኢትዮጵያ ውስጥ ሚዲያ ማለት ሐሳባዊ ዓለም ነበር የሚመስለኝ። አሁን ላይ አይ ቲንክ የሆኑ ሐሳቦች፣ ዕውቀቶች፣ አስተሳሰቦች፣ አመለካከቶች ኢቭን የተለያዩ ጽንፍ ያላቸው ሰዎችን ዲቤት ብል ሲሆን ጄኒዊን ሆኖ ይሄ ኦነስትሊ ልክ መወያየቱ ሐሳብ ለሐሳብ ክብር ሲባል ትንሽ በር የተከፈተ ይመስለኛል። እሱ ስላለ ደስ ብሎኝ አሁን ላይ የተወሰኑ ቦታዎች ላይ እየወጣሁኝ ነው። ከዚያ ውጪ ግን እዚሁ ነው ያለሁት። ታያዋለሁ ሪሞት ያው ባትሪ ውስጥ ያልቅ ድረስ እየቀያየርክ ታያዋለህ። ቻናሎቹ የሚተላለፉት ምናምን ግን ያው የሐሳብ ደግሞ ረሃብ ነበረብንና አሁን ጥሩ ድልም ተመቻቸ። ልክ ያው ሁኔታውም ራሱ ሁኔታው ያንን ፈጥሯል። ጥሩ ሁኔታ ነው። በቃ ይሄ ደስ የሚል ሁኔታ ነው የምታየው። እዛም አሁን እንደ ልቤ ማውራት እችላለሁ። አትሊስት ሐሳብን ሳወራ ጋዜጠኛው አንተም ራሱ ደስ ብሎ ነው የምትጠይቀኝ ነፃ ሆነና ይሄ ስሜት ጄኒዊነስ ኢዝ ኢምፖርታንት። ለሰው ልጅ ትልቁ ሀብት ከልቡ ማውራት መቻል። ከልቡ አትሊስት ስሜቱን ማውራት ደግሞ ማድረግ ይችላል እኮ አንድ ነው በሁለት ጽንፍ ልታወራው ይችላል። ግን ነው በቃ ሐሳብ ክብር አለው። የሆነ ቅዱስ ነገር ነው አይዲያ። ለምን በሐሳብ ነው ሰው የሚያድገውም የሚወለደውም የሚጠፋፋውም በሐሳብ ነው። ወደ ድርጊት የሚቀየረው ሐሳብ ነው። ስለዚህ ከዛ አንፃር ተወስደው እነዚህን ባህሎች ሚዲያዎቹ የመፍጠር ቁጥቋጦ ነገር አላቸው አሁንና አሁን ላይ አትሊስት አባል ያደርጉናል። ቢያንስ በር ላይ ብንቆም የሆነች ፍርፋሪ ድል አናጣም። በትክክል ከዚህ በኋላም እንግዲህ በደንብ እንደሚሰፋ ተስፋ አደርጋለሁ። ሌላው የሚገርመው ነገር እንግዲህ ያጠናው ኢንዱስትሪያል ኬሚስትሪ ሰርተህበታል። በሱ ቅጥር ሳይሆን የተወሰኑ ማሽኖችን ሰርቻለሁ። የተወሰኑ ማሽኖችና ኬሚካሎች መጀመሪያ አካባቢ ላይ ያው ስትመረቅ እንጀራ ፍለጋ ትላለህና የተወሰኑ ሳሙናዎችን ምናምን እንደዚህ በመቀመም ማለት ነው ሆምሜድ በመትላቸው እነዚህ ማሽኖችንም ስሞል ስኬል ምናምን እነሱን ነገር እንሞካከር ነበረ። ከዛ ግን ሄደህ ለመሄድ ያው ገና ተመራቂ ስትሆን አቅም ስለማይኖር የአቅሙ የፋይናንስ ምናምን ስለማይኖር ስትወውና ራስን ትፈልጋለህ። አጋጣሚ ነው ራሴን መንገድ ላይ ሲሄድ ለካ የኔ ታክሲ እንትን ነበረ ጽሁፉ ነበርና አስቀረኝ እንጂ መጀመሪያ 1 አመት ወይ 2 አመት ሊሆን ይችላል ሜቢ ተወሰነ ነገር ሞካከር ያለው እዚህ ማሽን ሰፈሩም አካባቢ ኬሚካሎችም አካባቢ ተወሰነ ነገሮችን ሰርቻለሁ በግል ማለት ነው። ከዚያ ግን አልቀጠልኩበትም። ስለዚህ ከኬሚካል ቅመማው ወደ ሐሳብ ቅመማው ላይ አተኮርክ ማለት ነው። ያ ሐሳቡ ያምራል፣ በጣም ያምራል እሱ። በፊት ግን ህልምህ ምን ነበር? ድሮ ሰው አለው ብለህ የምታስበው? ኦኬ ልጅ እያለሁ መካኒካል ኢንጂነር የመሆን ሐሳብ ነበር። ልጅ አባቴ ያው ጋራጅ ነው የሚሰራው የነበረውና ከቴክኒክ ጋር የተያዘ ነገር ስለነበረ መካኒካል ኢንጂነር የመሆን ሐሳብ ነበር በጣም እና 10 11ኛ ክፍል ስደርስ ኦልሞስት መካኒካል ኢንጂነሪንግ እንትኖች ያሉ ኮርስ ምናምን ብሬክ ዳውኖችን
ብዬ ለማንበብ ቢገባኝም ባይገባኝም ታገል ነበር እና unfortunately ዩኒቨርሲቲ ስንደርስ ያው ሶስተኛው ዓለም ሀገር ስትኖር በጣም ፋንታ የሚሰጥህ ጸጋ አለ እና ስትሄድ ያው አፕላይድ የሚባል ነገር ሆኖ ኢንዱስትሪያል ምናምን ኬሚስትሪ እዚህ ኬሚካል ኢንጂነሪንግ ምናምን ተብሎ ብቻ የሆነ አዲስ ዲፓርትመንት ባህር ዳር ዩኒቨርሲቲ ብቻ የሚሰጥ የተባለ ተፈጥሮ ጠበቀኝ ነው መካኒካል ኢንጂነሪንግ አተው ለድል ማለት ነው ስለዚህ ያሰብከው ካልሆነ ያላሰብከውን ለማመን የግዴታ የፍልስፍና እርዳታ ስለሚያስፈልግ እዛ ነው ፍልስፍና የጀመርኩት እንጂ ከዛ በፊት የሳይንስ ሰው ነበር እዛ ዩኒቨርሲቲው ላይ እንግዲህ ስንገባ ያው የግሌን ትምህርት ጀመርኩ ማለት ነው በግል ማለት በግል ማጥናት ፊሎሶፊ ፍልስፍና አዎ ለብቻው ከሱ ውጪ ማን ይመልስልሃል ህልምህ ሌላ ሆኖ ሌላ ህልም ይሄ ነው አንተ ያየው ህልም ካለ አንድ አካል ትምህርት ቤት ስትሄድ ማታ ያየው ህልም እንደዚህ ስትል ጧት ላይ ኖር ነው እሱን አይደለም ያየው ይሄ ነው ህልም ከተባለ ይሄ ነገር ልክ ነው ብለህ ለመቀበል ለማመን ፍልስፍና ነው የሚሻለው አቅም ያለው እሱ ነው ስለዚህ ፊሎሶፊን ማጥናት ጀመርኩ ማንበብ ጀመርኩ ከዚያ በኋላ እንኳን እዛ ፋንታይን አላገኘው እንኳን መካኒካል ኢንጂነሪንግ አላጠናው እንኳን መንግስት እድልን ወሰነልኝ እጣው ሲወጣ እንኳን አልተመደብኩም አም ሃፒ ነው የሚገርም ነው እኔ እንዲህ አይነት አጋጣሚ ገጥሞኝ ነበር እኔም ዩኒቨርሲቲ ላይ ሌላ ነበር የፈልገው ጋዜጠኝነት ነው ጆርናሊዝም ነው እና ቀይሩኝ ብዬ ስጠይቅ የጠየቅኩት ሰው ያለኝ ምን ገባ ሂስትሪ ነበር እና ምርጫዬ እሱ አልነበረ አንዳንዴ ያው እንትኖች ይኖራሉ ውዝግቦች ይኖራሉ ይሄ እንደ በእድል እንትን የሚባልበት ሁኔታ አለና ተጣል ተቀበላለህ ነው ግን ስህተት ነው ቢያንስ ቢስተካከል ጥሩ ነው ግን ማስተካከል ደግሞ ኮይትስ የሚቻለውን ነገር ገና ለገና አገሪቱ ይሄ ሶስተኛው ዓለም ላይ የምንገኝ ነን ተብሎ እንትን መባል በጣም ትልቅ ኤክስ ነው ከሃይ ስኩል ብትጀምር እያንዳንዱ ተማሪ እንትኑ እንዲያውቅ አንድ የቲያትር ታለንት ያለው ተማሪ ይሄው ቀላል እኮ ነው አንድ ጽሁፍ ጥበብ አንድ የግጥም ወይ የስዕል ታለንት ያለው ተማሪ በምንም ተአምር የሆነ እዚህ ቦታ ላይ ግባ ብትለው አይመጣም በትክክል አንድም የራሱን ያጣል ሁለት ደግሞ የሌሎችን ይጋፋል ሌሎች እዛ ጋር በጀት መድበህ አንተ ሰውን ትገላለህ እንዴ ይሄ this is a problem አሁንም ላይ የምትመለከተው ብዙ ዲቴል ብቻ ኢሹዎቹን ስታነሳቸው ልንወያይባቸው እንችላለን አሁን ላይ ያለው የሀገሪቱን ቀውስ ራሱ ስታነሳ አንዱን ከዚህ ጋር የሚያዝ ነገር አለው ባለው የሆነ ቦታ ተመድበዋለህ አሰልፈህ የሆነ ሰልፈኛ ነው የሚሆነው ከዛ ያልሆነ ስራ ይሰራል ራሱን አይደለማ ራሱን ካልሆነ ሰው ራሱን ካልሆነ ፋክቱን መሰለ ሰው ራሱን ካልሆነ ውስጡን ካላገኘ ኮምፕሊትሊ ሰው ኮርማ በሪ ነው የሚሆነው ሰው አይሆንም ራሱን ውስጥህን ካላገኘ ትበሳጫለህ አንተ ትቃጠላለህ ትናደዳለህ ብዙ ነገር ውስጥ ምትገባው ሌሎች ተያያዥ ሶሶችም ይመጣሉ እየየ ነው የሚሆነው ለየየው ደግሞ ማሳረፈው መሰለ የተናገረውን ሁሉ መፈርከስ መጽሐፎች እንግዲህ አብዛኞቹ ያው ፍልስፍና ላይ እስልምና ሃይማኖትም ላይ ያተኮሩ ናቸው አይደል አንተም የእስልምና ሃይማኖት ተከታይ ነህ በዚህ ደግሞ ፈላስፋም ነህ እንግዲህ በብዙዎች ዘንድ ሁለቱ ነገሮች ለየቀልናቸው የሚሉ አሉ እንደዛ ታደርገው የሚታሰቡ ናቸውና አይጋጩም ወይ አይቃረኑም ወይ ሁለቱም ይፈጥሩብህ ሐሳቦች አንተ ጋር ሲመጡ እንዴት ነው የምታስተናግዳቸው እስቲ ያለው ነገር ጥሩ ጥያቄ ነው ይሄ በጣም ቆንጆ ጥያቄ ነው ያነሳው ትልቁ ችግር በጣም የሚያሳዝነው ነገር ሃይማኖትና ፍልስፍና ከተጋጨ ሃይማኖት መውደቅ አለበት በመጀመሪያ ደረጃ ማለት ነው በሁለተኛ ደረጃ ሃይማኖትና ፍልስፍና ከተጋጨ ሃይማኖት ውሸት ነው የሚሆነው ፓወርለስ ነው የሚሆነው ከዚያ ውጪ ደግሞ ሃይማኖት ፍልስፍና ማለት እኮ ለሃይማኖት መሳሪያው ነው በመጀመሪያ የምትወስደው አሁን ትልቅ ለምሳሌ አሁን ላይ ሃይማኖቶቻችን እስልምና ብቻም አይደለም በክርስትናም በሁሉም እንደ ኢትዮጵያዊ ሄደ ሃይማኖቶች ላይ ስታይ ሃይማኖቶች ቫልዩ አጥተዋል አቅም ተርበዋል ጉልበት የላቸውም አሁን ህዝቡን አስተባብረው
በስነ ምግባር ናባጋንተ ስርዓት ያዝ ብሎ ቢመክር አንድ ሸኪ አንድ ቄስ ወይም አንድ ፓስተር ምን ያህል ሰው ይሰማዋል? የእውነት በፊት ትፈራለህ ወይ ቆመህ ተነስተህ ምናምን አንድ ሃይማኖት አባት ሲመጣ ኢቭን ሙስሊም ክርስቲያን ሳትል ሸኪም ምንጣምን ብቻ ትልቅ ሰው ከመጣ ተነስተህ ታሳልፍ ነበር። ትፈራለህ ጭራሽ መንገድ ሲያልፍ። አሁን ባጠገብ ሲያልፍ ሙድ ያስክና እየቀለድክ አይደለም ታሳልፈው ዝም ብለህ ስትወስደው። ሃይማኖቶች ጉልበታቸውን ተነጥቀዋል አጥተዋል። ለምን ሲባል ረጅም ጊዜ ከፍልስፍና ጋር ይጋጫል በሚል ይሄ የማን ችግር መሰለ? የሃይማኖት መምህራኑ አቅም ሲያጡ ሰነፍ ሲሆኑ ፍልስፍናውን አጥንተው ፍልስፍናውን ማሸነፍ ሲያቅታቸው ለሚጠይቃቸው አማኝ ፍልስፍና ነው ያጠማሃል ያከስራሃል የሚል ተረክ ጀመሩ። አንድ ወቅት ላይ ያቺ ካልቸር ሆነችና ሰውን አሸሹት። ከምን? ከአስተሳሰብ ነው፣ ከእውቀት። እውቀትና እምነት አብረው ሊሄዱ የሚችሉበት ፍልስፍናና ሃይማኖት ብለህም ስትወስድ እስልምናም ያለውን ነገር አነሳዋለሁ። በመጀመሪያ ደረጃ የፍልስፍና ጥያቄዎች የሃይማኖት መልሶች ናቸው በአንድ በኩል። በሁለተኛ ደረጃ የፍልስፍና ጥያቄዎች ሃይማኖት ውስጥም ይነሳሉ። ሜታፊዚክስ ቢዛው ፊሎሶፊ ስትል አሁን ፈጣሪ መኖር አለ መኖር ከሞት በኋላ ህይወት አለ የለም questions ናቸው። ፊሎሶፊ ሁሌ ይጠይቃል። መጠይቅ ላይ ነው ትኩረት የሚያደርገው። ግን ፊሎሶፊ ከመኖሩ በፊት እንግዲህ ፊሎሶፊያ የሚለውን ግሪክ ውስጥ ዛሬ 2400 2500 ዓመት ነው ሂስቶሪካሊ ስንመለስ የምናገኘው። ከዛ በፊት ስለ አብርሃም ታሪክ በቁርአንም በመጽሐፍ ቅዱስም ስናጠና አብርሃም በመጀመሪያ ጨረቃዋን አምላኩ መስሎች ነገር አምላክ ይተውን እንዴ አለ። ከጨረቃዋም ጋር ሳለፈ ግን ሲነጋ ጠፋች ጨረቃዋና እንዲጠፊጭማ አምላክ ሊኖር አይችልም አለ። ጧት ፀሐይዋን አመለካት። በቃ ፀሐይ በና ግን አልሆነችም። ማታ ስትሄድ የለችም ፀሐይ። who is god then question ከዛስ ስትራይቭ አረጋ። አሁን ይሄ ኮስሞሎጂካል ፋይንዲንጉ ኢፒስቴሞሎጂካል ብለው የሚወስዱትን ጥናት በእውቀት ደረጃ በመታየው ኤክስፒሪየንስ በልምድህ በመንህ ትሞክራለህ። ጥያቄዎቹም እያደጉ መጡና መጨረሻ ላይ who is god ማነው ፈጣሪ ትክክለኛው ፈጣሪ ጥያቄ ምልክት ውስጥ ከዛ ምንድነው ያለው? ተራራ ላይ ወጣ እና እውነተኛ አምላክ ይሆንክ አንተ ራስህ ተገልጠህ ራስህ ሙላኝ አንተነትን አሳውቀኝ። ራእይ ወይም ሪቬሌሽን የሚባለው ኢሹ እዚህ ጋር ይመጣል። ምን ማለት ነው? ፍልስፍና በባህሪው በመታቀው መጠን በስሜት ህዋሳት በመናምን ልክ የፈለከው ጥግ ድረስ ታግለ የሆነ ስቴፕ ድረስ ሄደ question ነው የሚፈልገው። ከዛ መልስ ታጣለህ። በፍልስፍና መልስ የለም፣ ጥያቄ ነው ያለው። ጥያቄው ግን ጠንካራ ጥያቄ። አሁን ላይ ፊሎሶፈሮች የጠፉት መሰለህ ጥያቄ ስለጠፋ ነው። ለፊሎሶፊ questions ማንሳት የቻለ እንትን ስለሌለ ሃይማኖት በተለይ ራእይ የሚባል ራእይ ይሄ ማለት ሪቬሌሽን ማለት ወህይ የሚባለው ነገር ይዞ የሚመጣ ሃይማኖት ጠንካራ መልስ ይሰጣል። ሶቅራጥስ የሚያስቀምጠው ነገር አለ። ስለዚህ ሃይማኖትና ፍልስፍና እስልምናና ፍልስፍና እንዴት አስኬድካቸው የሚለውን ሐሳብ ስታመጣው ለኔ በጣም ነው ተመጋጋቢ ሆኖልኝ። እስልምና መጣ ረሱል ነብዩ መሃመድ አስተማሩና 100 ዓመት አልቆየም። አልፊንዲ የመጀመሪያው ፊሎሶፈር ከግሪክ የቀረመ ፊሎሶፊ ሲጀምር ከዛ አረቢክ ፊሎሶፊ የሚሉት አምጥተው ኢብኑ ሲና ምናምን የሚባሉትን አልፋራቢ በጣም ብዙ መዘርዘር የሚቻል ፊሎሶፈርስ ተነስተዋል። እነዚህ ፊሎሶፈርስ ፊሎሶፊን እና ሪሊጂንን ባህሪያት የት ላይ ይጣጣማሉ የት ላይ ይለያያሉ በሚል አናሊሲስ የራሳቸው ሪሰርች ሰርተዋል። አሁን ምንድነው ፊሎሶፊ as profession religion as faith ግን ይሄ እምነቴ ነው። አሁን ለኛ የሚጠቅም ነገር ምን አለው መሰለህ? በጣም የተቸገር እምነቴ አለ አዮ መስጊድ ሲሄድ ወይም ቤተክርስቲያን ሲሄድ ማለት አማኝ ነኝ በቃ አምላክ ይሆን ይላል። ግን ትምህርት ቤት ደግሞ ሲሄድ አስተማሪ ነኝ
የማስተምረው ክህደት ነው። ለምሳሌ የዳርዊንን ቲዮሪ ሳስተምር ለተማሪዎቼ ሰው ከዝንጀሮ መጣ ብዬ ነው ማስተምረው። ታስተምራለህ? አየው እኮ ታስተምር ማለት ነው። እንደው ኤግዛምፕል እዛ ደግሞ ቤተክርስቲያን ደግሞ መስጊድ ደግሞ ስትጸልይ ደግሞ ሰው የመጀመሪያው ፍጡር አደም አለይሂ ሰላም ነው አዳም ነው ትላለህ። ይኸው የማይገናኝ እዛ ጋር ሄደህ ክሪኤሽን ፈጣሪ ሆይ እባክህ ምናምን ትምህርት ቤት ሄደህ የክህደት አስተምሮት እያስተማርክ አሁን ይሄን መሰለህ ሁለት ሆንክ ማለት ነው፣ አንድ አይደለህም ማለት ነው። ስለዚህ ተጋጭተሃል አንተ እርስ በርስ መጣ። ይሄ እንዳይሆን ፊሎሶፊ has answer ፊሎሶፊ ትሩዝን ፋይንድ ማድረግ ነው። ስለዚህ ሃይማኖቶች እውነት አላቸው። ይሄን እውነታቸውን ማሳመን መቻል ነው የሚኖርባቸው። ለዚህ ማሳያው በክርስቲያኒቲ ቶማስ አኳይኖስ ቅዱስ ቶማስ አኳይኖስ የሚሉት ቅዱስ አንሴለም ምናምን የሚባሉ ፊሎሶፈሮች የዛሬ 1000 ዓመት ተነስተዋል። በእስልምናም ቅድም ያነሳሁልህ አልኪንዲ አለ። እነዚህ ከሺህ ምናምን ዓመት በፊት ያሉ ናቸው። ኢብኑ ሲና አለ፣ አቬሮስ አለ። በጣም ብዙ ናቸው የምናነሳቸው ማለት ነው። እነዚህ ሁሉ ፊሎሶፈርስ አማኞችም ናቸው፣ ፊሎሶፈሮችም ናቸው። አልገዛሊ ደግሞ የሚባል ጂኒየስ ፈላስፋ አለ፣ የሃይማኖትም ዓሊም ከሃይማኖት ስኮላሮቹ አንዱ እሱ። ይሄን ስታይ አይጋጭም፣ ጥናት ነው፣ እውቀት ነው። አብሶሉት ጎድ አለ ብሎ ለሚያምን ሰው ፊሎሶፊን ከገፋው ሶቅራጥስን መስማትና መደመም ካልቻልክ what is the value of faith የሚል ስሜት ስላለ ጥሩ ነው እንደውም እያስባለሁ። ስለዚህ የበለጠ ይደግፈዋል ነው የምትለው? አዎ አመስት ብዙ ጊዜ ግን እንዴት ነው እንደዚህ ስታስረዳ ስታስተምር በተለያዩ መድረኮች ላይ ነገር ባይን ይገባል ይባላል። ከዛ በተጓዳኝ ደግሞ ድምጽህንም ልክ እንደየ ኮንቴክስቱ እንደየ አገባቡ ተቀያይሯልና እሱ ላይ እስቲ ያወራዩ ምንድነው ምክንያትህ? እንደ ታሪኩ ሁኔታ እንደ ታሪኩ ፍሰት የድምጽህም ያነጋገርህ ሁኔታ ይቀየራልና አንድ እሱ ራሱ ጥበብ ነው እንዴት መናገር አለብኝ የሚለው እና እዚህ ጋር ደግሞ ራሱ ታሪኩ አለ ትውስታ ይፈልጋል ነገሮችን በደንብ አቀናሽቶ ማውራት ይፈልጋልና እሷ ነገር እንዴት ነው? መግባት ነው ድምጽህን ስሜት ውስጥ መግባት ነው። እዛ የምታወራው ዓለም ውስጥ መሄድ ነው። በቃ አንዳንዴ የምር ታወራም ይችላል፣ አንዳንዴ በቃ እንትን ሊል ይችላል። ግን በትክክል ማለት በትክክል እርግጠኛ ባልሆንኩበት ነገር ማውራት አልፈልግም፣ መጻፍም አልፈልግም ምንም ነገር። ስለዚህ መጀመሪያ የምናገረው ነገር ልቤ ውስጥ ያለ ሐሳብ ነው አይደለም፣ ሁለት የምር አውቄው ነው ማውራው ወይስ አይደለም። ከዛ ውጪ ደግሞ ስሜት ሰጥቶኛል ለኔ ያ ጉዳይ የእውነት ተዋህዶኛል አልተዋህደኝም የሚለውን ስሜት እሱ ላይ ኩዌስችን ካደረክ ከዛ በኋላ ከጣፈጠም ይጣፍጣል ከሰለቸም ይሰለቻል whatever ግን አንተን ነው የምትናገረው ማለት ነው የምታስተላልፈው። ስለዚህ ልክ ለየትኛው ቦታ who you are if you አንተን ምትናገርላቸው ሰዎች እየተሳለቁ ከሆነ እዛ ጋር ሐሳባቸው የሚገልጹት አንተም በዛ ስሜት ውስጥ አንተ ምትል እንጂ አርተነክ ነገሮች ላይ አልገባህም እንዴ? ደራሲ ነው ዓለም በቃ በተለይ እንደ ትወና አይነት ትወና ስራ አዘጋጅቻለሁ አንድ ፊልም ዝግጅት ላይ ያለውን ግን ትወና ምናምን አልሰራም። እንግዲህ 35 መጽሐፎችን ጽፋል። ከዚህ በኋላስ እንዴት ነው? ምን ልታሳየን ነው? ከዚህ በኋላ በሚኖረው ከዚህ በኋላ እቅድህ ራሱ ምንድነው? ከመጽሐፍም እንዲሁም ደግሞ ከሌሎች ነገሮች የምታስባቸው? እቅዴ ማወቅ ነው። ምንም እንትን ሌላ አዲስ ነገር የለውም ማለት አሁን ባለው ተጨባጭ እንትን ነገር የለም። የሆነ ኮንክሪት ነገር questions አሉ አእምሮዬ ላይ ብዙ ነገር እንደምጽፍም ይሰማኛል። ያው እነሱ ይጻፋሉ። የሆነ ነገር ካለ ግን ይሄን ያህል ብለህ አስበው ታውቃለህ? ማለት ምንም አላስብ ያው እስከ ወይ ማሳካው ብለህ በፍጹም ማለት በቃ እድሜን የሰጠኝ አምላክ አላማከረኝ እና መቼም እንደሚገለኝ አላውቀውም። ነገ ምን እንደምሆን I don't know so አሁንም ግን አውቃታለሁ እቺ ራይት ነው። ስለዚህ በቻልከው መጠን
just be ማነው አሁንን መኖር ላይ ማተኮር በጣም የተሻለ ይመስለኛል እንደ ሎንግ ራን ለምሳሌ ዝም ብለ ይሄ በደምሳሳው ፕላን ታደርጋለህ ለምሳሌ በሚቀጥሉት 3-4 አመታት የሚል 5 አመት እንደ 20 አመት 10 አመት ምናምን ብለህ በደምሳሳው ይሄ በፕላን እንደዚህ እንደ እንትን ፖሊሲ እቅድና ንድፈ ሐሳብ ፔሪድ ክፍለ ጊዜ በሚል ግን ትምህርት ቤት ዳይሬክተር በሆነ አወጣለሁ ወይስ ደግሞ የዚህ የቴሌቪዥን ጣቢያ እንትን ዋና ኃላፊ በሆነ እሰራለሁ ድርጅት ነው የመራ ነው በቃ አሉ ኦርጋናይዜሽን ነው እኔ ግለሰብ ነኝ እኔን ነው መመራው እኔን ለመምራት ደግሞ የሚያስፈልገኝ ፍሬምወርክ ብቻ እንደሆነ ነው የሚሰማኝ ምክንያቱም ነገ ምን እንደሚከሰት አናውቀው አካባቢያችን እኛ ላይ ተጽዕኖ አለው ኑሯችን እኛ ላይ ተጽዕኖ አለው ስለዚህ based on the challenge እንደሚገጥሙኝ እንደ ዛሬ እንደ ሁኔታው ግን በየትኛው መስክ በፍጹም የሚያመኝ ነገር ከትናንት ሁሌ ሰኞ መኖር አልፈልግም ሁሌ ሰኞ ላይ የምንሆን ሰዎች ያለን አይደል ማክሰኞም ሲመጣ ሰኞ ላይ ነው ሮብም ሲመጣ ሰኞ ላይ ነው ምንም ማለት እዛው ላይ ጭማሪ ግን በጣም ያስፈልጋል አንድ ነብዩ መሐመድ አባባል አለች አሪፍ ሁለት ቀኖች እኩል የሆኑበት ሰው የከሰረ ነው የሚል ሐሳብ ነውና ታይም has value ማለት ነው ዛሬ ነገ ተሽለ እያደክ መሄድን ብቻ ማሰማት ፕሮግሬሲቭ ከዚያ ውጪ እያደክ ከመጣ ቻሌንጆች whatever አታውቃቸው ከ3 አመት በፊት ኢትዮጵያ የነበራት ፍሬም ዛሬ ቁጭ ብዬ እንዳወራ ፕላን እንዳደረግ አይሰጠኝም ስለዚህ እንደሚኖርህ አንተ ግን ብቁሁን ነው እኮ ጨዋታው አሁን መሰለኝ በወቅቱ ላይ በአካባቢህ ላይ ሩቅም ሄዳለን አሁን ስለ ኒውክሊየር ፊዚክስ በጣም ይመስጣል ኒውክሊየር ፊዚክስ እሱ ስመራመር ሳነብ ምናምን ቡል ካልኩሌሽን ያስደስተኝ ይሆናል እንጂ ኢትዮጵያ ውስጥ አልኖረው ስለዚህ ኢትዮጵያ ውስጥ ልኖር የሚችሉትን ሐሳቦች ቦታ ይፈልጋል ምንም ይሄ ኮንቴክስቹዋል ነው ማለት ነው ከዛ አንፃር ከወሰድከው እስከሞት ድረስ ከቃል ሐሳብ ከፊደል አረቀም ብዬ አስባለሁ በጣም ደስ ይላል እንግዲህ ብዙ እንጠብቃለን ተመልካቾቻችን ከቡርሃን ጋር የምናደርገው ይህ ፍሬያማ ቆይታ አላበቃም ሳምንት ደግሞ በክፍል 2 ይቀጥላል ሰባዊ እንዲሁም ደግሞ ሃይማኖታዊ ጉዳዮችንም እየዳሰስን ጥሩ ቆይታ እናደርጋለን በእርግጠኝነት በደንብ ታተርፉበታላችሁ ዛሬ እንግዲህ ወደ ውድድራችን እናመራለን ተመልካቾቻችን ፈታኝ ሳጥናችን እንደቀጠለ ነው ከእንግዳችን ጋር መሃመድ አሊ ወይም ቡርሃን ጋር አዝናኝ ቆይታ በጣም ፍሬያማ እንዳተረፋችሁበት እርግጠኞች ነን አሁን ደግሞ እንደተለመደው ውድድራችን ይቀጥላል ውድድራችን እንግዲህ 16 ቡድኖች ተወዳድረውበት ከ16ቱ 8ቱ አልፈው ከ8ቱ ደግሞ ወደ 4 ውስጥ የሚገቡትን ሳምንት አንድ ቡድን ለይተናል ዛሬ ደግሞ 4 ውስጥ የሚገባውን ሁለተኛውን ቡድን እናሳልፋለን ዛሬም እንደተለመደው እንግዲህ 8 ውስጥ ከገቡት ሁለት ቡድኖች ይወዳደራሉ የመጀመሪያው ቡድን አብርሃም አለማየውና ቃል ኪዳን ስዩም እስቲ በሞራል ተቀበሉ እንኳን ደህና መጣችሁ ሰላም ናችሁ እንዴት ነው አለን አረፍ በሉ ያው እናንተ ጥሩ ብር አካብታችኋል እውነት አይደል ስንት 4000 እንግዲህ በ4000 ብር ተቀማጭ ይዘው ነው የሚወዳደሩት ተመልካቾቻችን እንዴት ነበር ቆይታ አሪፍ ነው ቤተሰብ ሆናችኋል እንግዲህ በፈታኝ ሳጥን ዛሬ ሁለተኛችሁ ነው እንዴት ነው ይቀጥላል ይሄ ቤተሰብነት ወይስ ያው ብትለዩም አብራችሁ ናችሁ ግን ያው እስከ መጨረሻው ይዘልቃል ሲመጡ ግን ሐሳባችሁን አትቀይሩ እሺ ሁለተኛው ቡድን ጸደኒያ ዳዊትና ቃል ኪዳን ዘለቀ እንኳን ደህና መጣችሁ ሰላም ናችሁ ምንድነው እያስፈራራሻቸው ነው አራ ፈርቻቸው እንጂ ምን 4000 ሲባል ፈራሽ ማዋ ደነገጠች ብቻ ግን እኛም ብር እንዳጠይቀን የእናንተ ስንት ነው እንዳጠይቀን እያልኩ አንተ ደግሞ ታወደው እነሱ ፕሮጀክት ሆነ ያለፉት እናንተ ደግሞ ያው በሁለት ነው ይበልጥ ልክ ያውኑ ማትሪክ ማለፊያ ማለት ነው በሁለት እሱም ለከፋይ ተማረ እና እንዴት ነበር ቆይታ እናንተ ጋር አሪፍ ነበር ምንም ጥያቄ የለውም ዛሬ ነው ጥያቄ
ዛሬ ትጠየቃለህ። ዛሬ ነው ጉዳችን። በ2000 ብር እሺ፣ በ2000 እንኳን ደህና መጣችሁ ሁለታችሁ ቡድኖች። ተመልካቾቻችን እንግዲህ ፈታኝ ውድድር ያደርጋሉ ሁለቱ ቡድኖች አራት ውስጥ ለመግባት የመጨረሻዎቹ አራቱ የፈታኝ ሳጥን ጋር ለመቆየት። ስለዚህ እንደተለመደው በመጀመሪያው የስዕል ውድድሮች አሉን ሁለት ዙር፣ ከዛ በኋላ ደግሞ ሌሎች አዳዲስ ጨዋታዎች ይኖሩናል ማለት ነው። ማን ይጀምር? ባጤ ገቡ ጊዜ አልቀረም እንዴ? ባጤ ገቡ ጊዜ አልቀረም። እሺ ስንት ቁጥር? 8 ቁጥር። ጥሩሽ አብርሃም ወይስ እኔ ስለዋለሁ? እሺ ቃል ኪዳን። እሺ 8 ቁጥር ሸፍንና ዝግጁ ነህ አብርሃም? ጀምር። 45 ሰከንድ አላችሁ። 500 ብር ነው የሚያስገኝ። እየገመት 28 እየገባ ነው። እየሳልክለት ተጨማሪ ገላጭ ነገሮችን መሳል እየሳልክለት 11 ገብቷል። 3 2 1 ተመለስ። እስቲ ገምቱና ምን ይመስላችኋል? ኮንዶሚኒየም አይመስልም? ነገርካቸው። ምኑን ይገምቱ? አይ በእንገምትም ኮንዶሚኒየም የሚለው እንትን ላይ አንደርስም። እንኳን ነገረን። ግን ይመስላል? ኧረ አይመስልም። ምንም አይመስልም። መረብ ኳስ ጎል ምናምን ነገር ነው። ልክ ነው፣ መረብ ይመስላል። መገመትም አልቻለም እኮ። ምንድን ነው የገመተው? ዳማ ነገር ብሏል። ዳማ ብሏል። ዳማ ይመስላል። እንደውም እዚህ ጋር ቆርኪዎቹን ለእንትሮቹን መስኮት የጀመርክ ነው የሚመስለው። እና እንደውም እየጠበክ ነበር የሚጫወቱ ሰዎች። አልተመለሰም። 500 ብር አምልጧቸዋል። እሺ ወደ እናንተ ጸደኒያና ቃል ኪዳን ስንት ቁጥር? 5። እሺ ማን ነው የሚሰለው? እሺ ቃል ኪዳን ዝግጁ ነሽ? 5 ቁጥር። እሺ 45 ሰከንድ አላችሁ። ጀምሪ። ወደ ጎን ትንሽ እየገመትሽ ዋሽንት 26 ገብቷል። እየሞከርሽ እየሳልሽላት 16 ሀዲድ ገላጭ ነገሮችን እየሳልሽላት 10 ገብቷል። 7 ገብቷል። እየገመትሽ አልሳልሽላት። ምን ይመስላችኋል? ብቻውን ሊመስል ይችላል፣ ግን ደግሞ ሌሎች ገላጭ ነገሮችን ይፈልጋል። ፌሮ ነበር ጥያቄ እኮና አናጭ ነው ስለተደረገ አይ ትንሽ ይጋንተን ለማለት እኮ ሌላ ነገር መሳል ይጠይቃል ማለት የሆነ ፎቅ የሚመስል ነገር ሌላ ኮንዶሚኒየም ሌላ አርማታ ምናምን ብስፊላት አሁን ይሄ ልክ ነች። ዋሽንት ሊመስል ይችላል። ዜብራ ሀዲድ ሶስቱም ትክክል ነገሮች ጠርታለች። አልመለሳችሁም ሁለታችሁም። ከባድ ነበር። ተመልካቾቻችን ሁለቱም ቡድኖች የ500 ብር ጥያቄው አምልጧቸዋል። እስቲ ተመልሰን እንመጣለን። አብረው በጋራ ደግሞ ይወዳደራሉ። ተመልካቾቻችን አራት ውስጥ ለመግባት የሚደረገው የፈታኝ ሳጥናችን ውድድር እንደቀጠለ ነው። ሁለቱም ቡድኖች አንዳንድ ሙከራ አደረጉ በስዕል ውድድራችን። ሁለቱም አልመለሱም። ነገር ግን በስካሁኑ ቆይታቸው እንግዲህ አብርሃምና ቃል ኪዳን ማለት ወንዱ 4000 ብር አላቸው ተቀማጭ። ቃል ኪዳን ሴቷና ጸደኒያ ደግሞ 2000 ብር አላቸው። ዛሬ ደግሞ አሁን እስቲ ሁለተኛውን ደግሞ
የስዕል ውድድር ሁለቱም እኩል የሚስሉበት ሰዓት ነው የጋራ ቁጥራችሁን ምረጡ የጋራ ቁጥራችሁን ከዛ ቀድሞ የመለሰ አሸናፊ ነው አንድ ቁጥር ይያሉ እኔ ደግሞ 3 ላይ እንደምራ አራት ማለት ነው ስለዚህ ተስማማችሁ ጥሩሽ ማን ነው የሚስለው ያው ያልፋላችሁ ቅድም ስለዚህ አብርሃምና ጸደኒያ እሺ ኑና አራት ቁጥርን ምረጧት ቶሎ መገመት የተሻለ እድል ያሰጣል ቀድሞ የመለሰ አሸናፊ ነው ጀምሩ ቶሎ መሳል ቶሎ መገመት የታለች ልብስ ዶሮ 22 ገብቷል እየገመታችሁ ደቂቃው እየሄደ ነው 15 ገብቷል ወደ እየሞከራችሁ የድመት ልብስ 9 እየሞከራችሁ 4 3 2 1 የድመት ልብስ ለመጀመሪያ ጊዜ ነው ይሰጣል ልብስ አለ የጻን ልብስ ይመስል እኔ እንደው ማልተረዳችኝም እንጂ በጣም ብዙ ነገር ነው እንዴ አሁን ዋናውን ነገር ነው ያለ ሁለታችሁም ሐሳባችሁ ያው ምን ይመስሏችኋል እነዚህ እንስሳቶች ሁለቱም እንስሳው ላይ ነው ችግሩ እንጂ እንስሳው ቢታወቅ ነገርዬ ይታወቅ ነበር የበቆዳ ነበር ጥያቄ ከበሩ ለፍላታለሁ በግ ለመሳል ነበር አራት እግራ ታርጊላት ነው እኮ ዶሮ ያለችው አንቺ ደግሞ ይሄው ይሄኛውስ እንዴት ነው እቺ ጫጩት ነው አይደል እናትና ልጅ አይ ጥሩ ትብብር ነው ያላችሁ እዚህ ጋር ምን ወጥ እያበሰልሽ አይደለም እንዴት ከበሩ ስላለው ይኮሉ ማለት በቆዳው እኮ ያለው ነገር ይገርም ከመሰረቱ እስከ ስራ ተመልካቾቻችን ሁለቱም ቡድኖች እንግዲህ እዚህ 8 ውስጥ በፈታኝ ሳጥናችን ሲገቡ ሁለቱም ባላንጣቸውን ጥለው ነበር የመጡት ነገር ግን ዛሬ አያያዛቸው ትንሽ ደከም ብሏል ሁለት የስዕል ውድድር አድርገን 1000 ብር የሚያስገኙ ማለትም 500 በሁለቱም በለስ አልቀናቸው እስቲ በሁለተኛው ብርቱካን ወይ ሙዚቃ ናችሁ ሌሎች ጨዋታዎች ደግሞ አሉን አዝናኝ ናቸው እነሱ በሱ ውድድር ላይስ እንዴት ነው የሁለቱ አያያዝ ማን ያሸንፋል ቆይተን እንመልሳለን አብራችሁን ቆዩ ተመልካቾቻችን ፈታኝ ሳጥናችን እንደቀጠለ ነው አሁን ደግሞ ኩባያዎችን በመጠቀም የሚደረገው ውድድር ይቀጥላል ሁለቱም ቡድኖች እንግዲህ በዛሬው ውድድራችን ምንም አይነት ብር እስካሁን አላገኙም በዚህኛው ደግሞ እስቲ እናየዋለን ይህም 500 ብር የሚያስገኝ ውድድር ነው እንግዲህ ሁለታችሁም ቡድኖች የምታዩትን ቪዲዮ መሰረት አድርጋችሁ ኩባያዎቹን ከስር 6 5 4 3 2 1 አድርጋችሁ ተደረድራላችሁ ማለት ነው የመጀመሪያው ቡድን አጋራችሁ እንደዚህ ተሰብስቦ የተቀመጠውን ኩባያ በዛ መልኩ ይደረድርና መልሶ ሰብስበው ለጓደኛ ይሰጣዋል ለቡድን አጋራችሁ የቡድን አጋራችሁ ደግሞ ቶሎ ተቀብሉ በፍጥነት መደርደር ነው ማለት ነው ድጋሚ 6 5 4 3 2 1 እሺ ማን ነው የሚጀምረው ከናንተ እሺ ከናንተ ሁለታችንም ብንጀምር ለውጥ የለው ያው ነው ጀምሩ አው ቃል ኪዳን እንግዲህ ቻው ፍጥነት ላይ ቻው እያለች ምን ማድረግ ይችላል ደህና ሁኚ እያለች ፍቅር ሶስተኛው ላይ ሁለተኛው ላይ ገብቷል አንድ ምን አንተከታ አውርዶታል ሰብስቦ ለአብርሃም ሰጥቶታል ታዲያ አልሰበሰበች ችግር አለ ይደርሳል ቀስ
አለላችሁ አዎ ተስባስ አልጨረሽም አዎ አብርሃም 2 1 አይ መተሰብ አይጠበቅም ልቀጥል ካልክ ግን ወይ በቃ ላይ ጨርሰዋል ተቀርማት ባትነሽ ይሻላል 500 ብር የመጀመሪያ 500 ብር አጥቶ ቃል ኪዳንና አብርሃም በጣም ልዩነት አላችሁ ሁለታችሁ የመጨረሻውን ደግሞ እናየዋለን አሁንም ተስፋ አላችሁ የመጨረሻው 1000 ብር የሚያስገኝ ነው በ500 ብር ነው እየተመራችሁ ያለው ያው ተቀማጩ ደግሞ 4000 እና 2000 አለ ማለት ቀላቀልኩት አይደል የናንተ 4000 የናንተ 2000 ተመልካቾቻችን እስኪ በመጨረሻው ደግሞ ሁለቱ ቡድኖች ምን ያሳዩናል አብረን እናያለን 1000 ብር የሚያስገኝ ውድድራችን ይቀጥላል እንግዲህ ይህም ውድድር ተከታዩ የምታዩትን ቪዲዮ መሰረት በማድረግ ባዮች 3 6 3 ናቸው ስለዚህ በመጀመሪያ 3 6 3 አድርጋችሁ ትደረድራላችሁ ከዛ እሱን ተሰብስቡና 6 6 አድርጋችሁ ትደረድራላችሁ ከዛ ደግሞ መሃል ላይ 10 1 1 ዳርና ዳር 1 1 ታስቀምጡና 10ን 4 3 2 1 አድርጋችሁ ትደረድራላችሁ ከዛ እሱንም ደግሞ ተሰበስቡና መጨረሻ ላይ ምን መምጣት አለበት 3 6 3 መምጣት አለበት እንደ መጀመሪያው አቀማመጥ ስትጀምሩ ስታርት ታረጉታላችሁ ትጀምሩታላችሁ ሰከንዱን እንደጨረሳችሁ ታቆሙታላችሁ በአጭር ሰከንድ ወይም በአጭር ደቂቃ የጨረሰ ቡድን አሸናፊ ነው ማለት ነው ማን ይቅደም የመጨረሻ እድላችሁ እንግዲህ ይሄ ትቀድማላችሁ አይሻል እሺ አብርሃም አስጀምርና እንግዲህ በ500 ብር እየመራችሁ ነው አራት ውስጥ እንዴት ነው ያው የሆነ በመቶ ገብታችኋል ግን 1000 ብር የሚያስገኝ ውድድር በመሆኑ ይሄን ከተሸነፋችሁ እሺ ጀምር አዎ ፍጥነት በጥሩ ፍጥነት እየሄደ ነው አብርሃም 3 6 3ቱን ጨርሶ 6 6ቱ ላይ ገብቷል 6 6ቱንም እየጨረሰ ነው 10 1 1 አስቀምጧል እንግዲህ አዎ 43 ሰከንድ ገብቷል 3 6 3 48 ሰከንድ 48 ሰከንድ አንድ ደቂቃ ፈጥነሃል ፈጥኗል ወይስ እንዴት የኛን በታይ መልክት ነው ይያሉ አውነት ፈጣን በሰላሳ ሰከንድ እሺ ማን ቃል ኪዳን እሺ ብለናል አዴና የመጨረሻ ማሳረጊያውን እንግዲህ በቃል ኪዳን ልንዘጋው የመጨረሻው በ500 ብር እየተመራችሁ ነው ይሄን ካሸነፋችሁ እንዴት ነው ከናንተ 48 ሰከንድ ነው የገባችሁት እነሱ ከዛ በታች ከገቡ አሸናፊ ነው የሚሆኑት ጀምሪ 3 6 3 አዎ 6 6ቱ ላይ ግን እነሱ ላይ እንደዚህ 6 6 አዎ አሁን 10 በቃ
10 አንዳንድ አንድ አሁን የመጨረሻው 3 6 3 መምጣት አለበት 3 6 3 ሊገርም ነው አድማዋቸዋል በ45 ሰከንድ ልን ነበር 1 ደቂቃ ከ27 ሰከንድ ነው የጨረሰው ከባድ ነው ኧረ መሸነፍ ነው የሚከብደው መሸነፍ ይከብዳል በጣም ተመልካቾቻችን እንግዲህ ቃል ኪዳንና አብርሃም እስካሁን እንግዲህ 1500 ብር አግኝተዋል በዛሬው ጨዋታ በፈታኝ ሳጥናችን ደግሞ ልፍ ሲሉ እልፍ ይገኛል ይህ 1500 እጥፍ ሲሆን ስንት ይሆናል 3000 ብር በመጀመሪያው ዙር ላይ ደግሞ 8 ውስጥ ለመግባት ያገኛችሁት 4000 ብር አለ አንድ ላይ 7000 በ7000 ብር ከፈታኝ ሳጥን ጋር አብራችሁ ትቆያላችሁ 4 ውስጥ ገብታችኋል እሺ ጸደኒያና አስተያየታችሁ ትንሽ ያስፈራል ብላል በተስራለን እንጂ ያስፈራል ስንት ነበራችሁ በመጀመሪያው ዙር 2000 ዛሬስ ምንም በ2000 ብር ዛሬ እንግዲህ ምንም አልተሳካም ያው እንግዲህ በቀጣይ ስለመጣችሁ ከልብ እናመሰግናለን ብርቱ ተወዳዳሪ ነበራችሁ በመጀመሪያው ዙር ላይ እንግዲህ ባላንጣችሁ ዘራችሁ ነበር የመጣችሁ እና ተመልካቾቻችን እንግዲህ ባያችሁት መልኩ ውድድራችን በእነ አብርሃም አሸናፊነት ተጠናቀቀ በእንግዳችን ቆይታ ፍሬያማ ቆይታ አደረግን እንዲሁም በውድድራችን በደንብ ተዝናናን ሳምንት ደግሞ ከአዲስ እንግዳ ጋር እንዲሁም ደግሞ ሌሎች 4 ውስጥ ለመግባት የሚደረግ ተወዳዳሪዎችን ይዘን እንመጣለን እስካሁን ግን አብራችሁን ስለነበራችሁ ከልብ እናመሰግናለን በፕሮግራማችን ዙሪያ ማንኛውንም አስተያየት ኮሜንት መስጠት የምትፈልጉትን እንግዲህ በመታዩት አድራሻ አድርሱን በፌስቡክ አድራሻችን እንዲሁም ደግሞ እንትናን ብታቀርበው እንትናን ብታቀርባት የምትሉትም ካለ በዛው መጠቆም ትችላላችሁ ሳምንት እንገናኛለን እስከ ሳምንት ቸር ሰንብቱልን Thank you.